ጨዋ ልጅ ነሽ። የምታሸፊው ነገር ትተሽ እውነታውን እሺ። ለነገሩ እኔ ምን አገባኝ? የቀለበቱ ቀን ሁሉንም ነገር ታየዋለሽ። ሰላም ዳጣ ልጇ እንደሆነችም አወቀች። ዳጣም ትክክለኛ እናቷ ሰላም እንደሆነችም አወቀች። ይህንን ያወቀችው ዳጣና ሰላም ተያይዘውም አለቀሱ፣ በጣምም አዘኑ። ምክንያቱም ደግሞ እስከ ዛሬ ድረስ ስትሳሳላትና እንዲሁም ደግሞ በጉጉት ስታያትና እንዲሁም አስተዳደጓንም በናታን ምክንያት ጠይቀህ ንገረኝ፣ ቆይ እስኪ ስለ ዳጣ ማንነት አጣራ ስትለውም እንደነበረ ሁላችንም እናውቃለን። አሁን ላይ ግን ሰላም ትክክለኛ ልጇ ዳጣ እንደሆነችም አወቀች። በጣምም ደስ አላትኝ። ዳጣም በጣም ደስ አላት። በተለይ ደግሞ አባቷ ግን ደግሞ አቶ ደረጀ መሆኑና እንዲሁም ደግሞ ሰላምና አቶ ደረጀ ምን አይነት ግንኙነት ቢኖራቸው ነው የኔ እናትና አባት ሊሆኑ የቻሉት በማለት በዚህ ምክንያት ብትገረምም ግን ደግሞ ብዙም አልከፋትም። ምክንያቱም ደግሞ ሰላምን የሚመስል እናት ስላገኘች በጣም ደስ ብሏታል። ይህንን የሰማው ናታን በጣም ነበር የገረመው። ቆይ እንዴት እንደዚህ ሊሆን ይችላል በማለትም በተለይ ደግሞ አቶ ደረጀ አባቷ እንደሆነና እንዲሁም ደግሞ ይህንን ነገር በፍጹም ለማንም እንደማያወራ ስትነግረው እሱን እኔ ምንም ነገር አላወራም፣ በተለይ ደግሞ አባዬ ይህንን ምስጢር ለማንም እንዳታወሪ ብሎኛል፣ ስለዚህ ምንም ነገር እንዳትናገር፣ ይህ ምስጢር ለአንተ ነው የነገርኩህ በማለት ሲነግራትኝ ግን ደግሞ አሁን እውነቱ እየወጣ ነው። ወይዘሮ ማርታም እውነቱን አወቀች። ሰላም ትክክለኛ ሰራተኛ ሳትሆን እንዲሁም እስከዛሬ ድረስ ከአቶ ደረጀ ጋር የሆነ የማይሆን ግንኙነት እንዳላቸውም ስትሰማ በጣም አዘነች። ቆይ እንዴት ነው እኔ ላይ ይሄ ሁሉ ነገር ሲፈጠር የት ነበርኩኝ በማለት በጣም ታዝናለች። አሁን ላይ ወይዘሮ ማርታ እውነቱን አውቃለች። በተለይ ደግሞ ዳጣ የሰላም ልጅ እንደሆነችና እንዲሁም ደግሞ የአቶ ደረጀና ሰላም ምን አይነት ግንኙነት ቢኖራቸው ነው እንዴት እንደዚህ ሊሆን ይችላል? ደረጀን እኮ አምነው ነበር በማለት ወይዘሮ ማርታ ልቧ ተሰበረ። አሁን ላይ ይህ ተደብቆ እንዲቆይ የፈለገችው ዳጣ እውነት ከወጣና እንዲሁም ደግሞ በተለይ አቶ ደረጀ የኔ አባት እንደሆነም ካወቀች ወይዘሮ ማርታ በጣም ትጎዳለች በማለት ነበረ እስካሁን ድረስ ይህንን ይዛ የቆየችው። አሁን ላይ ግን እውነቱ ሲወጣ በተለይ ደግሞ ወይዘሮ ማርታ እውነቱን አውቃለች። ስለዚህ የአቶ ደረጀና እንዲሁም የወይዘሮ ማርታ ትዳር በጣም አደጋ ላይ እንዳለም እንግዲህ አሁን ላይ እውነቱን ስታቅበን በተለይ ደግሞ እስከ ዛሬ ድረስ ዳጣ በቃ አባዬን ትመስላለች፣ ስለዚህ የዲኤንኤ ምርመራ ማድረግ አለባት ብላም ኤቢ ብዙ ነገር ስታደርግም ቆይታ ነበረ። ይህንን የማትፈልገው ወይዘሮ ማርታ ቆይ ግን እንዴት ይህን ታደርጋለሽ በማለት ነገር ግን ደግሞ ይህንን ብታደርግም ግን ውጤቱ በመቀየሩና እንዲሁም ደግሞ በተለይ ደግሞ ማበጠሪያው ያለው ጸጉር የሷ ስላልሆነ ስለዚህ እነሱ አንድ እንዳልሆኑም ይህን ነገር ካወቀችን በኋላ ግን ወይዘሮ ማርታ በጣምም ደስ ብሏት ነበረ። በተለይ ደግሞ አሁን ላይ ደግሞ ሰላም እርጉዝ እንደሆነችና እንዲሁም ደግሞ በጣም የደነገጠችበት ሰላም ከቤት ወጥታ አታውቅም፣ እንዴት ልታረግዝ ቻለች ብላም የደነገጠችው ቆይ ግን ከማን ነው ብላም ስጠይቃትኝ ሰላምም ሌላ እንደሆነና እንዲሁም ደግሞ በረፍት ሰዓቷ ስትወጣ እንዳገኘችውና ከዚህም በፊት ደግሞ ፍቅረኛ እንደነበራት ትነግራታለች። ይህን ስትነግራት ወይዘሮ ማርታ በጣም ደስ ብሏት ነበረ። ምክንያቱም ደግሞ ከቤት ደርሳ ስታረግዝ በጣም ፈርታና እንዲሁም ደግሞ ቆይ እንዴት እንደዚህ ሊሆን ይችላል ከማንስ ሊሆን ይችላል ብላ ተጠራጥራም ይህን ነገር በጣም ደንግጣም የነበረችው ወይዘሮ ማርታ ከአቶ ደረጀ ይሆናል ብላ ነበረ። ደግሞም በፍጹም ደረጀ ይህን ነገር አያደርግም ብላም አመነችው። ነገር ግን ትክክለኛ ከአቶ ደረጀ መሆኑን ስታቅ በጣም አዘነች፣ በጣም ተሰማት። እኔ እስካሁን ድረስ አምኘው ነበር፣ በጣምም ብዙ ነገር እየሆነ ነበር፣ ግን አሁን ላይ ይህ ግን በጣም ከባድ ነገር ነው በማለት ወይዘሮ ማርታም በጣም ተናዳና ተበሳጭታ ይህን ነገር መቼም ቢሆን ይቅር ልለው አልችልም፣ እንዴት ነው በትዳሬ ላይና እንዲሁም ደግሞ የማይሆን ነገር እንዴት ያደርጋል፣ ለዛውም ደግሞ ከቤት ሰራተኛ ጋር እንዴት ይባልጋል፣ ይህ
የልጆቼ አባት ነው ወይ በማለት በጣም ልቧ ተነክቶም በጣም አዝና አቶ ደረጀም እንግዲህ ይህንን ምንም ማድረግ አልችልም፣ እውነት ለመናገር እስከ ዛሬ ልደብቅሽ አልፈለኩም ነበር፣ ግን ደግሞ በቃ ከሆነ በኋላ ምንም ማድረግ አልቻልኩም በማለት አቶ ደረጀም ወይዘሮ ማርታን ይቅርታ ነበር የጠየቃትኝ። ወይዘሮ ማርታ ግን ደግሞ አቶ ደረጀ ይቅርታ ቢጠይቃትም በፍጹም ይህን ነገር ልትቀበለው አልቻለችም። ምክንያቱም ደግሞ በጣም ታምነውም እንደነበረና ከዚህም በፊት እንደው ከሌላ ጋር የሆነ ነገር ወይም ደግሞ መጥፎ ነገር ባደርግ ምን ይሰማል ብላም ጠይቀው ነበር። ይህን የጠየቀችው ወይዘሮ ማርታ መጀመሪያ ዳጣ እንደመጣች ነበረ። ዳጣ አቶ ደረጀን ትመስላለች በማለት ስታጠራጥራት የነበረችው ወይዘሮ ማርታ ኤቢን በመስማቷና እንዲሁም ደግሞ ግራ ተጋብታም ስለነበረ፣ ስለዚህ አሁን ላይ ደግሞ በተለይ ወይዘሮ ማርታ ትክክለኛ እንዲሁም የፈራችው ነገር ሲፈጠር በጣምም ነበር ያዘነችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ ወንድሞቼ ከልብ ነው ማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ዳጣ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት ስንጠብቀው የነበረው ዳጣ ቀጣይ ክፍል በዛሬው ዕለት ምን ተፈጠረ የሚለውን ነው እንግዲህ ይዤላችሁ የመጣሁት። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ሀሳብ አስተያየታችሁንም ኮሜንት ላይ በመጻፍ ነው የምታግዙን ማለት ነው። ውድ ቤተሰቦች የባካችሁን ፕሊስ ላይክ አድርጉልኝ። እናንተ ላይክ ስታደርጉ ለእኔ በጣም ይጠቅመኛል፣ ለእናንተ ግን ምንም የሚጎዳችሁ ነገር ስለሌለ ባካችሁን አሁንም ቢሆን በድጋሚ ላይክ ማድረጋችሁን አትርሱ። እንግዲህ በዛሬው ዕለት ምን ተፈጠረ? ሰላም ትክክለኛ ልጇን አግኝታለች። ይህ ማለት እንግዲህ ዳጣ እስከ ዛሬ ድረስ ስሳሳላትና እንዲሁም ደግሞ የዳጣ ስነ መግባሯ በጣም ደስ እንደሚላትና እንዲሁም ስለ ዳጣ ብዙ ነገር ማወቅ የምትፈልገው ሰላም ዛሬ ትክክለኛ ልጇ እንደሆነች ሰላም ዳጣ አውቃለች። ዳጣ ትክክለኛነቷ ሰላም እንደሆነችና እንዲሁም ደግሞ አቶ ደረጀም አባቷ እንደሆነ ስታቀቅን ግራ ተጋብታለች። ቆይ ግን እኔ ምን አይነት እናትና አባት ነው ያለኝ በማለት ምክንያቱም ደግሞ ወይዘሮ ማርታ ምስኪንና የዋህ ነች እና በተለይ ደግሞ በሷ ላይ እንዴት ነው አቶ ደረጀ ይህን ነገር ሊያደርግ የቻለው በማለት ቢሰማትም ግን ደግሞ ምንም ነገር አልከፋትም። በተደጋጋሚ አባቷን ማናት እናቴን ንገረኝ ስትለውም ቆይታ ነበረ። ቆይ ልጄ ቀስ በይ እነግርሻለሁ ብሎም ሲላት ቆይታ ነበር። ይህንን ስትጠብቅ የነበረው ግን ደግሞ አሁን ላይ ከቅርቡና እንዲሁም ደግሞ ስትሳሳላትና እንዲሁም ምንም አይነት ጉዳት እንዳደርስባት ስትጠብቃት የነበረችው ራሷ ሰላም እንደሆነችም ስታቅ ዳጣም በጣም ደስ አላትኝ። ምንም እንኳን ወይዘሮ ማርታ ጥሩ ሰው ብትሆንም ግን ደግሞ አቶ ደረጀ ያደረገው ነገር ትክክል ባይሆንም ነገር ግን ደግሞ ዳጣ የምትፈልገው እናቷን ወይም ደግሞ ሁሉም አባቷን ማወቅ ነበረ። ስለዚህ ይህ ደግሞ የሁልጊዜ ምኞታ ነበር። አሁን ላይ ግን ተሳክቶላታል። ዳጣ እውነቱን አውቃለች። ትክክለኛ እናቷ ሰላም እንደሆነችም እንዲሁም ከዚህም ቀደም